እንዳካፍላችሁ በልቤ የተቀመጠው የእግዚአብሔር ቃል የሚገኘው ዘፍጥረት መጽሐፍ ምዕራፍ 13 ቁጥር 9ን መነሻ አድርገን በአንድ መሰረታዊ ርዕስ እንከፋፈላለን። ዛሬ እንዳካፍላችሁ ያቅሜን ያክል ለዚህ ፕሮግራም ስጸልይ ወደ ልቤ የመጣው የእግዚአብሔር ቃል ሐሳብ ይሄ ነው። ትክክለኛ ሰው ወይንም ራይት ፐርሰን በሚል ርዕስ የጌታን ቃል እንነጋገራለን። ብዙዎቻችን ብዙ ራይ፣ ብዙ ጸጋ፣ ብዙ ሀገርን ሊጠቅም የሚችል ፖቴንሻል ውስጣችን ኖሮ ሩቅ እንዳንሄድ የተከለከልንበት አንደኛው ምክንያት ከገጠሙን ትክክለኛ ካልሆኑ ሰዎች የተነሳ ነው። ራይት ፐርሰን ወይንም ትክክለኛ ሰው ብለን ስንል ትክክለኛ ያልሆነ ሰው አለ ማለታችን ነው። ወደ ሕይወታችን ትክክለኛ ያልሆኑ ሰዎች ሲመጡ እግዚአብሔር የሰጠንን ራይ አቦርት ያደርጉታል ወይንም ያስጨነግፉታል። ሩቅ መሄድ ሲገባን ሩቅ አላሚ ቅርብ አዳሪ እንደሚባል እልማችን ሩቅ ሆኖ ሳለ ከገጠምናቸው ትክክል ካልሆኑ ሰዎች የተነሳ ሩቅ መሄድ ሲገባን ግን በጉዞአችን መካከለኛ ክፍል ላይ እንድንጨነግፍ ወይንም ስታክ እንድናደርግ እንገደዳለን። ዛሬ ከምንማረው ከእግዚአብሔር ቃል በመነሳት የሰማይ አምላክ እግዚአብሔር አሁን ጠዋት ከዚህ ስንወጣ ከሰዓት አዲስ ከምንጀምረው አዲስ ሳምንት ከሰኞ ጀምሮ የሰማይ አምላክ እግዚአብሔር ወደ ሕይወታችን ራያችንን ሊያስፈጽሙ የሚችሉ ትክክለኛ ሰዎች ያመጣልናል። ትክክለኛ ሰዎች ሲመጡ ትክክለኛ ያልሆኑ የትምህርት ቤት ጓደኞች፣ ቢዝነስ ፓርትነሮች፣ ላይፍ ፓርትነሮች ማን እንደሆኑ ፍንትው አድርገን የምንለይበት አንዱ የሚገባበት ሌላው የሚሸኝበት አጋጣሚ ይሆናል። የሰማይ አምላክ እግዚአብሔር ልክ ካልሆኑ ለሕይወታችን መቆርቆዝ አለማደግ ምክንያት ከሆኑ ሰዎች ከዚህ ቃል ትምህርት በኋላ ይለየናል። ይለየኝ የሚል አንድ ሰው ይጭሁና በደንብ አሜን ይበል። ኦሪት ዘፍጥረት መጽሐፍ ምዕራፍ 13 ላይ የጌታ ቃል እንደዚህ ይናገራል። ቁጥር 9ን ብቻ ለመነሻ አነባዋለሁ። ምዕራፍ 13 ቁጥር 9 በጌታ በኢየሱስ ስም አነባዋለሁ። ይሄው እንደምታየው አገሩ ሰፊ ነው፣ ብንለያይ ይሻላል። አንተ ግራውን ብትመርጥ እኔ ወደ ቀኝ ሄዳለሁ፣ አንተ ቀኙን ብትመርጥ እኔ ወደ ግራ አመራለሁ። ይሄን ያለው አብርሃም ነው። እግዚአብሔር አብዝቶ ይባርካችሁ። አረፍ በሉ። አብርሃም በኦሪት ዘፍጥረት መጽሐፍ ምዕራፍ 12 ላይ ከእግዚአብሔር ግልጽ መመሪያ ተቀብሎ ከዘመዶቹ ከወገኖቹ ቋንቋውን ተናግረው ከሚያናግሩት የተወለደበትን ካልቸር ወይንም ባህል ከሚያውቁ ሰዎች መካከል ተለይቶ እንዲወጣ ከእግዚአብሔር ዘንድ መመሪያ መጥቶለት ወጥቷል። ሲወጣ ግን መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው ሎጥን ይዞ እንዲወጣ መመሪያ አልተቀበለም። ውጣ እንጂ ውጡ አልተባለም። ኦሪት ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 1ን ስንመለከት የጌታ ቃል እንደዚህ ነው የሚለው። እግዚአብሔር አብርሃምን እንዲህ አለው፣ አንደኛ አገርህን፣ ሁለተኛ ወገንህን፣ ሶስተኛ የአባትህን ቤት ትተህ እኔ ወደ ማሳይ ምድር ምን አድርግ ሂድ እንጂ ሂዱ አይልም። በብዙ ቁጥር የተነገረ አይደለም፣ ሂድ ነው የሚለው። መቼም አብርሃምና ሳራ በመንፈሳዊ ቋንቋ አንድ ናቸው። ሂድ ነው የተባለው። ሳራን ይዞ ከነበረበት ከነበረበት መንደር እግዚአብሔር ወደሚያሳየው ምድር እንዲወጣ መመሪያ ተቀብሏል እና በዛ መመሪያ ውስጥ ደግሞ መመሪያውን ሲተገብር በየደረጃው የሚፈጸሙ 7 ተስፋ ቃል ኪዳኖች እግዚአብሔር ሰጥቶታል። አንደኛው የሰጠው የተስፋ ቃል ኪዳን ሁላችንም እንደምናውቀው ታላቅ ሕዝብ አደርግሃለሁ፣
I will make you a great nation. እባርክሃለሁ I will bless you. ስምህን ገናና አደርገዋለሁ I will exalt your name. እነዚህን በረከቶች ከእግዚአብሔር ዘንድ ተስፋ ቃል ኪዳኖች ይዞ ነው የወጣው እና ይዞ ሲወጣ አብሮት መመሪያ ያልተቀበለ ዝም ብሎ ደስ ስላለው የወጣ ዘመድ አለው ሎጥ የሚባል ሎጥ ከአብርሃም ጋር ባደረገው ጉዞ የተረፈው ነገር አለ ብዙ ከብቶች ብዙ ግመሎች ብዙ በሬዎች ብዙ ባሪያዎች እንደነበሩ ቃሉ ይናገራል ሎጥ ድንኳን አብርሃም የተካፈለውን ሀብት ሎጥ ቢካፈልም አንድ ግን ያልተካፈለው ነገር አለ ሎጥ ድንኳን ውስጥ ስትገቡ ለእግዚአብሔር ምስጋና የሚቀርብበት ከእግዚአብሔር መመሪያ የሚጠየቅበት መሰዊያ የለም ሎጥ የተባረከው በቁስ በረከት እንጂ መንፈሳዊ በረከት በዚህ ጉዞ ላይ አላገኘውም ሎጥ ከብቶች ያሉት በጎች ያሉት ላሞች ያሉት ግን ለእግዚአብሔር ምስጋና የሚሰዋበት መሰዊያ የለውም መመሪያ የሚጠይቅበት መሰዊያ የለውም አብረው ወጡ ግን ከለታት በአንድ ቀን አብረው መቀጠል ስላልቻሉ ሀብታቸው እጅግ ብዙ ስለነበር እረኞቻቸው ተጣሉ እና ጠብ ሲፈጠር በዘመድ መካከል የተፈጠረ ጠብ ስለነበር አብርሃም ራእይ ተቀባዩ አብርሃም ሎጥን ጠራውና እንደዚህ ያለው እኔና አንተ መጣላት አይገባንም ምድር ሰፊ ናት ምናልባት አንተ ደስ ቢያሰኝህና ምስራቁን ምትመርጥ ቢሆን እኔ ደግሞ ያንተ ዘመድ ምዕራቡን መርጬ ሄዳለሁ አይ ምርጫዬ ምዕራቡን ነው እምትል ከሆነ እኔ ደግሞ ሰሜኑን መርጬ ሄዳለሁ ግን የምርጫውን መጀመሪያ ላንተ ሰጥቻለሁ አለ ባለራእይ ብዙ አይንገበግብም ባለራእይ ኮንፊደንሻል ማን እንደጠራው ወዴት እንደሚሄድ ለምን እንደተጠራ ለምን እንደሚኖር ያውቃል ባለራእይ ምንጩ ወይንም በረከቱ ራሱ እግዚአብሔር እዚህ ገርጂ ላይ ፍሬያማ አድርጓቸዋል ራእይ ደግሞ ናዝሬት ሄዶ ፍሬያማ ማይሆንበት ምክንያት የለም ጉዳዩ ከመሬቱ ጋር ከቦታው ጋር ሳይሆን ያለው ከባለራእዩ ጋር ነው ያለው ስለዚህ ባለራእዩ አብርሃም እስቅድድሙ ሳይገባ ውድድሩ ሳይገባ ቅድሚያውን አንተ ውሰድ አለው ለምን እግዚአብሔርን ስለሚያውቅ ስለዚህ ሎጥ ቅድሚያውን ሲያገኝ መጽሐፍ እንደሚናገረው ድንኳን ውስጥ መሰዊያ ስላልነበረ ለመጸለይ ጊዜ አልወሰደም መጽሐፍ እንደሚናገረው አይኑን አነሳ ይላል አይኑን ሲያነሳ በምስራቅ አካባቢ በኤደን ገነት አምሳል የሆነ ላይን የሚያጓጓ ላይን የሚያባብል በአይን ሲታይ በጣም ውብ የሆነን ቦታ ባየ ጊዜ ምስራቁን ወስጃለሁ አለው አብርሃምን በቃ ውሰደዋል ሄደ ሎጥ ድርሻውን ተቀብሎ ድርሻውን ተካፍሎ ሎጥ ሄደ ዛሬ የሰማይ አምላክ ቅዱስ እግዚአብሔር በዚህ ማለዳ ከናንተ ጋር መቀጠል የማይገባቸውን ሰዎች በራሳቸው ፊና እንዲሄዱ ያረጋቸዋል ይሄ ሲሆን ደረት መድቃት ማልቀስ አይገባም እግዚአብሔር አምላክ ልክ ባልሆነ መንገድ የተጣበቃችሁን ልክ ባልሆነ መንገድ የተወዳጃችሁን እንዳትባረኩ ምክንያት የሆነን ሰው ወንድም ሊሆን ይችላል እህት አጎት ሊሆን ይችላል አክስት የመስሪያ ቤት ጓደኛ ሊሆን ይችላል የትምህርት ቤት ጓደኛ ከናንተ ህይወት ለይቶ ሊባርካችሁ በ2018 ወደናንተ መጥቷል ስለዚህ አብርሃም የመጀመሪያ ቅድሚያውን ሰጠ መጽሐፍ ቅዱስ እግዚአብሔር ቃል እንደሚናገረው በኤደን ገነት አምሳል የሆነውን የሰዶምና የጎመራን ምድር መርጦ ሎጥ ተመመ ሄደ ባለራእይ እስቲ ልጸልይ ይላል የመኪና ቁልፍ ሲሰጠው እስቲ ቆይ ጌታ ልጠይቅ ይላል አፈፋ ያረግም የቦታ ካርታ ሲሰጠው ቆይ እስቲ ጌታ ልጠይቅ ይላል የአሜሪካን ሀገር ቪዛ ሲያገኝ ቆይ ጌታን እስቲ ልጠይቅ ይላል የትኛውንም ጉዞ የትኛውንም እንቅስቃሴ ከእግዚአብሔር ምሪት ጋር ነው ባለራእይ የሚያደርገው ራእይ የሌለው ሰው ግን የሚመራው በአይን አምሮቱ ነው ላይኑ ምቹ መስሎ የታየውን ነገር ሁሉ ያደርጋል እግዚአብሔር ዛሬን ብቻ ሳይሆን ነገን
ዛሬን ብቻ ሳይሆን ዘላለምን ያውቃል። ከዛ ሎጥ ሄደ። ሎጥ እንደተለየው እግዚአብሔር መጣ። ዛሬ ጠዋት ወደ አንተ እግዚአብሔር ይመጣል። ዛሬ ጠዋት እግዚአብሔር ወደ አንቺ ይመጣል። የሰማይ አምላክ እግዚአብሔር በምዕራፍ 13 ቁጥር 14 ላይ ሎጥ እንደተለየው እግዚአብሔር ወደ አብርሃም መጣ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው፣ ካለህበት ስፍራ ቀና ብለህ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ተመልከት። ዓይኔ የሚያየው ምድር ሁሉ ላንተና ለዘርህ እሰጣለሁ። ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይችል ሁሉ ያንተን ዘር የማይቆጠር ይሆናል። እንግዲህ ምድሪቱን ስለምሰጥህ ተነሳ፣ በርዝመቷ በስፋቷ ተመላለስባት። እስቲ በደንብ አሜን። አላስፈላጊ የሆነ ግንኙነት ከናንተ ሲቋረጥ ለረጅም ዘመን የተዘጋባችሁ በር ይከፈታል። በምድሪቱ እርዝመትና ስፋት እንድትመላለሱ የሰማይ አምላክ እግዚአብሔር ፈቃድ ይሰጣቸዋል። ርስታችሁ ምስራቁ ብቻ አይሆንም። ርስታችሁ የምዕራቡ ብቻ አይሆንም። ምዕራቡም ምስራቁም ሰሜኑም ደቡቡም እግዚአብሔር አምላክ ርስት አድርጎ ይሰጣቸዋል። ዛሬ የሰማይ አምላክ እግዚአብሔር ከሕይወታችሁ እንዳትባረኩ ምክንያት የሆኑ ሰዎችን በፍቅር ከናንተ ይለያቸዋል። በምናል በፍቅር በጠብ አይደለም። ጥርስህን አውልቀሃለሁ ወይንም ፍርድ ቤት አቆመሃለሁ ብለን አይደለም፣ በሰላም ይለያቸዋል። እስቲ በደንብ አሜን። ሳትጣሉ ወዳጆች ሆይ፣ ደም ሳትቃቡ፣ ፍርድ ቤት ሳትጓተቱ፣ በሰላም ለረጅም ዘመን ላለመባረካችሁ ምክንያት የሆኑ ሰዎችን እግዚአብሔር አምላክ ከሕይወታችሁ የሚለይበት ዓመት ነው 2018። የገባው አንድ ሰው ይጩህና በደንብ አሜን ይበል። ሎጥ ተለየው። እግዚአብሔር አምላክ አብርሃምን በምድሪቱ ስፋትና እርዝማኔ ተመላለሳለሁ። ወደ ዋናው ሐሳቤ ልምጣ። ትክክለኛ ሰው ሰልፍሽ ፐርሰናሊቲ የሌለው ሰልፍለስ ፐርሰናሊቲ ያለው ከራሱ በላይ ለሰው የሚያስብ ከራሱ በላይ ለእግዚአብሔር መንግስት የሚገደው ሰው ለራያችሁ እንቅፋት የማያኖር በራያችሁ መንገድ ላይ ወጥመድ ማያጠምድ የናንተ ክብር ክብሩ የሆነ ስትነሱ ደስ የሚለው ስትስቁ ደስ የሚለው ሐዘናችሁ ሐዘኑ የሆነ የልብ ስብራታችሁ የሚያመው መጎዳታችሁ የሚጎዳው ላለመጎዳታችሁ ምክንያት የሚሆን ሰው እግዚአብሔር ይሰጣችኋል። እግዚአብሔር አምላክ ለዳዊት ዮናታንን ሰጠው። ዮናታን የኢብራይስጥ ቃል ዮናታን ማለት ጊፍት ኦፍ ጋድ የእግዚአብሔር ስጦታ ማለት ነው። ዮናታን የንጉሥ ሳኦል ልጅ ነው። ከዳዊት ይልቅ በሰው አስተሳሰብ ስናስብ ለዮናታን የሚጠቅመው ንጉሥ ሳኦል ቢሞት ቀጥሎ የሳኦልን ወንበር ሊተካ የሚችል ወንድ ልጁ ዮናታን ነው። ሆኖም ግን የእስራኤልን ተግዳሮት ዳዊት ጎልያድን በጣለ ጊዜ ጎልያድ ሁላችንም እንደምናውቀው 40 ቀን እየወጣ ከእስራኤል ወገን የሚገጥመኝ አለ ወይ? የሚገጥመኝ ካለ ገጥሞ ካሸነፈኝ እኛ ፍልስጤማውያን ባሪያ እንሆናለን። ገጥሜ ካሸነፍኩት ግን እስራኤላውያን እናንተ ባሪያ ትሆኑ አላችሁ እያለ ሲደነፋ የነበረውን ያልተገረዘውን ፍልስጤማዊ እግዚአብሔር ላይ ባስቀመጠው ቅባትና ኪዳን የእስራኤልን ተግዳሮት የጣለውን ዳዊትን ባየ ጊዜ ዮናታን ከዳዊት ልብ ጋር ተሳሰረ፣ ወደደው፣ አከበረው። ለቅባቱ ሪኮግኒሽን ሰጠ። ላይ ላለው ለእግዚአብሔር ፕሮግራም እውቅና ሰጠ። እግዚአብሔር ከቀባው ጋራ እኖራለሁም እሞታለሁም ብሎ ወሰነ። ከዝምድና ይልቅ ነገ ከሚያገኘው ስልጣንና ጥቅም ይልቅ ለዮናታን እግዚአብሔር ለቀባው የእስራኤልን ተግዳሮት ጎልያድን ለጣለው ለዳዊት ልቡን ሰጠ። እንዲህ አይነት ሰው ይሰጣችኋል።
እስቲ በደንብ አሜን። በዘር ማትገናኙ፣ በቋንቋ ማትገናኙ፣ ምናልባትም አብራችሁ ያልተወለዳችሁ በምንም ልትገናኙ የማትችሉትን ሰው እግዚአብሔር አምላክ ወዳጅ አድርጎ ይሰጣቸዋል። እነኛ ሳሙኤል መጽሐፍ ምዕራፍ 18 ላይ ዳዊት ከሳውል ጋር የሚያደርገው ንግግር እንዳበቃ የዮናታን ነፍስ ከዳዊት ነፍስ ጋር ተቆራኘች፣ እንደራሱም አድርጎ ወደደው። በዚያም ዕለት አንስቶ ሳኦል ዳዊትን አብሮት እንዲኖር አደረገ። ወደ አባቱም ቤት እንዲመለስ አላሰናበተውም። ዮናታን እንደራሱ አድርጎ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ ከነ ጦር ልብሱ በተጨማሪ ሰይፉን፣ ቀስቱን፣ መታጠቂያውን ሰጠው። ትዝ ይላችኋል። ኢዮአብ ማነው ይሄ ያልተገረዘ ፍልስጤማዊ ኪዳን ያለውን የእስራኤልን ሕዝብ የሚገዳደረው ብሎ ባለ ጊዜ ታላቅ ወንድሙ የልብህን ኩራት አውቃለሁ፣ በምድረ በዳ ጥለህ ወደ መጣቸው ወደ እነዛ በጎች ተመለስ ነው ያለው። ሲቀባ አይቷል። ወንድሙ ሳሙኤል ሲቀባው አይቷል። ነገር ግን ለቅባቱ ዕውቅና መስጠት ተናንቆታል። ታላቅ ወንድሙ ያንተ ድርሻ ጦር ሰፈር አይደለም፣ ጦር ሜዳው አይደለም። ያንተ ድርሻ እነዛን ጥቂት በጎች መጠበቅ ነው። ወደ በግረኝነት ሂድ ነበር ያለው። ዮናታን ግን ወደ በግረኝነት እንዲሄድ አልፈቀደለትም። ወደ ቤተ መንግስት ይዞት ገባ። ያ ብቻ አይደለም ያደረገው። የራሱን ሰይፍ ሰጠው፣ የራሱን ጦር ሰጠው፣ የራሱን ካባ አውልቆ ሰጠው። ከዛ ቀን ጀምሮ በየትኛውም አይነት ሁኔታ የሚደርስበትን የጀርባ ጥቃት ጠባቂ ሆነ። አብሮት እየኖሩ ዳዊትም አስተውሎ ያደርግ ስለነበር የተሰጠውን ግዳጅ በሚገባ እየፈጸመ እያደገ መጣ። አንድ ቀን ግን ዘፋኞች እዛው ቤተ መንግስት ላይ እየዘፈኑ መጡ እና እነዚህ ዘፋኞች ምዕራፍ 18 ቁጥር 7 ላይ እየተቀባበሉ ከበሮ እየመቱ ነበር ይዘፍኑ የነበሩት። ሳኦል አለ፣ ዮናታን አለ፣ ዳዊት አለ እና ዘፋኞቹ እንደምታውቁት እንደዚህ አሉ። ዳዊት 10,000 ገደለ፣ እኔ በያዝኩት ትርጉም ላይ ሳኦል ደግሞ 1,000 ገደለ ብለው ነው የሚዘፍኑት። ይህንን ዘፈን ዙፋኑ ላይ ቁጭ ብሎ ይሰማ የነበረው ሳኦል ከዛ ቀን ጀምሮ ብስጭት ገባበት፣ ንዴት ገባበት፣ ቅናት ገባበት። ምን አስቀሩት ከዙፋኔ በቀር ምን ቀረኝ አለ። ዳዊትን ለማጥፋት ማድባት የጀመረው ከዛ ቀን ጀምሮ። ከንዴቱ የተነሳ እርኩስ መንፈስ ተነሳበት። ዳዊት እንደ ወትሮው በገናውን አንስቶ እርኩስ መንፈሱን ለማባረር በገናውን እየመታ እያለ ድንገት ሳያስበው ጦር ወረወረበት። ሁለቴ ነው የወረወረበት። ሁለቱም ጊዜ ዘወር ብሎ አመለጠ። ጦርነቱ ጀመረ። ቅባት ክብር ይስባል። ክብር ደግሞ ጠላት ይስባል። የወንድም ጠላት፣ የጓደኛ ጠላት፣ የሥራ ባልደረባ ጠላት ሆኖ ይነሳብናል። ዳዊት ላይ ሳኦል ምቀኛና ጠላት ሆኖ የተነሳው ከዚህ ቀን ጀምሮ ነው። እግዚአብሔር ደግሞ የዳዊትን ሕይወት ለማቆየት የሳኦልን ልጅ ዮናታንን ለዳዊት ሰጠው። ትክክለኛ ሰው ወደ ሕይወታችን ሲመጣ አንደኛ ከሞት ያተርፈናል። በተለያየ አቅጣጫ ከተደገሰ ከሚሴር ሴራ የሴራውን ምንጭ እያጋለጠ በዚህ መንገድ አትሂድ፣ በዚህ መንገድ ውጣ፣ በዚህ መንገድ እንዲህ ታስቦብሃል፣ አቅጣጫ ቀይር እያለ ቀጥለን እንድንኖር ለሕይወታችን ኮንትሪቢዩት ያደርጋል። ዮናታን የዳዊት የምር ወዳጅ ነው፣ ከእግዚአብሔር የተሰጠው ሰው። ሌላ በሁለተኛ ደረጃ ላነሳ የምፈልገው መርዶክዮስን ነው። አስቴር መጽሐፍ ምዕራፍ 2 ቁጥር 20 ላይ መርዶክዮስ የአስቴር ያጎት ልጅ ነው። አስቴር ኦርፋን ናት፣ እናትና አባት የላትም። የምትኖረው በስደት ሀገር ነው እና አንድ የቁንጅና ውድድር ነበረ። ንጉሥ አርጤክስስ የመጀመሪያ ሚስቱ በአመፅ ከንግስናዋ ተሽራ ስለነበር ሌላ ንግስት ይፈልግ ስለነበር
በሷ ቦታ ንግስት ለማድረግ ውድድር ይካሄድ ነበር እና እዛ ውድድር ውስጥ እንድትገባ መርዶክዮስ ምክንያት ሆናት። አስቴር ገባች። አስፈላጊውን ሁሉ ዝግጅት አደረገች። አስፈላጊውን ዝግጅት ስታደርግ ዝግጅት ውስጥ እያለች እየመጣ የቀደመ ምክሩን ይመክራት ነበር። በተለይ አስቴር መጽሐፍ ምዕራፍ 2 ቁጥር 20 ላይ ያለውን አንድ ሐሳብ አነባለሁ። ወትሮ እንደሚያደርገው እየመጣ ይመክራታል። ምን ነበር ምክሩ? ምዕራፍ 2 ቁጥር 20 በኢየሱስ ክርስቶስ ስም አነባዋለሁ። አስቴር ግን ልክ መርዶክዮስ እንደነገራት የማን ወገን የየት ሀገር ሰው እንደሆነች ደብቃ ነበር። ይህ የሆነበት ምክንያት መርዶክዮስ በሚያሳድጋት ጊዜ ታደርግ እንደነበረው ሁሉ አሁንም ምክሩን ትከተል ስለነበር ውድድር ውስጥም ገብታ ለውድድሩ እየተዘጋጀችም እያለች የምትከተለው መካሪዋ መርዶክዮስ ወገንሽን አትናገሪ፣ መጤ መሆንሽን አትናገሪ ብለው ባላት መሰረት ከየት እንደመጣች ሳትናገር ውድድሩን ተወዳድራ እግዚአብሔር ላይ ባስቀመጠው ሞገስ ከተወዳዳሪ ከሀገሬው ቆንጆች ይልቅ የተሻለ ቆንጆ ሆና ስፍራውን ወሰደች። በዚህ ጉዞዋ ኮንትሪቢዩት ያደረገው ከእግዚአብሔር ቀጥሎ መርዶክዮስ ነው። እግዚአብሔር ዛሬ ሰው ይሰጣቸዋል። ለሹመታችሁ ምክንያትም ይሆን፣ ለከፍታችሁ ምክንያትም ይሆን፣ ለድገታችሁ ምክንያትም ይሆን፣ ወደምትሰሩት ቢዝነስ፣ ወደምትማሩት ትምህርት፣ ወደምታገለግሉት አገልግሎት፣ ወደ ተሰማራችሁበት ስፍራ ቀጥላችሁ እንድትጓዙ አቅም የሚሆኑ ሰዎች ወደ እናንተ ከዛሬ ከሰዓት ጀምሮ ይመጣሉ። ቻይናውያን ሊሆኑ ይችላሉ፣ አሜሪካውያን ሊሆኑ ይችላሉ፣ ህንዳውያን ሊሆኑ ይችላሉ፣ የሩቅ አገር ሰዎች ሊሆኑ ይችላሉ፣ የቅርብ አገር ሰዎች ሊሆኑ ይችላሉ። ብቻ ትክክለኛ ሰው ወደ ህይወታችሁ እግዚአብሔር ያመጣል። ውስጣችሁ ያለውን የመለኮት ፖቴንሻል የመለኮት ብቃት ወደ ጋዱ ዓለም እንድትገልጡ እግዚአብሔር የሰጣችሁን አቅም በቤተ ክርስቲያንም ይሁን በአገር ደረጃ ኤክሰርሳይዝ እንድታደርጉ መንገድ የሚጠርጉ ሰዎች ይሰጣቸዋል። እግዚአብሔር ለአስቴር መርዶክዮስን ሰጣት። ያለ አባት ያለ እናት ማደግ ማለት ከባድ ነው። አደራ ልበላም። እቺ ሴት ብዙ ጊዜ ሴቶች ዘመድ ቤት ሲኖሩ ኔግሊጀንት በሆኑ ዘመዶች ሊደፈሩ ይችሉ ይሆናል። ግን መርዶክዮስ እቺ ሴት ክብሯን እንደጠበቀች ምንም አይነት አቢዩዝ ወይንም ደግሞ ክብረ ነክ የሆነ ነገር ሳይደርስባት ለበቃችበት ቦታ እንድትበቃ ትልቅ አስተዋጽኦ አበረከተ። ሌላው እግዚአብሔር ለሩት ቦዔዝን ሰጣት። ሩት ታማኝ ሴት ናት፣ ሞዓባዊት ናት። ለባሏ እናት ለኑኃሚን ታማኝ ናት። ሌላ ደግሞ የሞዓባውያንን የአማልክት ኪዳን የሻረች እግዚአብሔርን የሕይወቷ ማዕከል ያደረገች እግዚአብሔርን አምላኳ ያደረገች ኑኃሚን ላይ የሚታይ ነገር ባይኖርም የሚቆጠር ነገር ባይኖርም ከባሏ ሞት በኋላ ለባሏ እናት ታማኝነቷን ያስመሰከረች ናት። ሰው ባያይ ታማኝነታችሁን እግዚአብሔር ያያል። የከፈላችሁትን ዋጋ መውጣት መውረዳችሁን በጓዳም ይሁን በአደባባይ በእግዚአብሔር መንግስት ላይ የምታዋጡትን አስተዋጽኦ እግዚአብሔር ያያል። የሩትን መውጣት መውረድ የሩትን ጭካኔና ውሳኔ እግዚአብሔር ተመልክቶ አጀማመሯ ቃርሚያ ነው። ቃርሚያ ትለቅም ነበር። አፈጻጸሟ ደግሞ የማሳው ባለቤት ሆነች። የቦዔዝ ሚስት ሆነች። ስላገኘችው ማቴሪያል ብሌሲንግ ብቻ አይደለም የምናገረው። ከቦዔዝ ጋር በነበራት ግንኙነት የተወለደው ልጅ ሁላችንም በጋራ እንደምናውቀው ኢዮቤድ ነው። ኢዮቤድ ማን ነው? የእሴይ አባት ነው። እሴይ ማን ነው? የዳዊት አባት ነው። ከኢየሱስ ክርስቶስ የዘር ግንድ ውስጥ ገባች። እግዚአብሔር ሩትን የባረከው በማቴሪያል ብሌሲንግ ብቻ ሳይሆን በሰማዩም ባረካት።
እግዚአብሔር አምላክ በሰማዩም በምድሩም ይባርካቸዋል። ሰው እንድትሆኑ ምክንያትም የሆኑ ሰዎች ወደ እናንተ ይመጣሉ። በረከት እንድትሆኑ መጽሐፍ እንድትጽፉ በዩኒቨርሲቲ በየኮሌጆች ላይ ዕውቀታችሁ እንዲገለጥ በአገር ደረጃ ኮንትሪቢዩት እንድታደርጉ ጸጋችሁ እንዲገለጥ ምክንያት የሚሆኑ ሰዎች እግዚአብሔር ይሰጣቸዋል። ለሩት እግዚአብሔር ቦዔዝን ሰጣት። እስቲ አንድ ሰው በደንብ አሜን ይበል። ዛሬ የመልእክቴን መጨረሻ ሳገባድድ 30 ዓመት በላይ በገጠር በከተማ እግዚአብሔርን ሳገለግል እስከ ዛሬ ድረስ እየጸለይኩ ያለሁትና ያልተመለሰልኝ አንድ ጸሎት ይሄ ነው። በተለይ መንፈሳዊውን ዓለም ስንመለከት ብዙ የኢትዮጵያ አገልጋዮች ያለ አባት ነው ያደጉት፣ ያለ ሰው ነው ያደጉት። እስከ ዛሬም ድረስ ይሄን ጸሎት ጸልያለሁ፣ ሰው ስጠኝ ብዬ ጸልያለሁ። ብዙዎቻችሁ ይሄን ጸሎት እንደምትጸልዩ ተስፋ አደርጋለሁ። እግዚአብሔር ሰው ይሰጣቸዋል። የሚያደናቅፍ ሳይሆን እንቅፋት የሚያነሳ ሰው ይሰጣቸዋል። የሚዘጋ ሳይሆን በር የሚከፍት ሰው ይሰጣቸዋል። በ2018 የሰማይ አምላክ እግዚአብሔር ከትክክለኛ ሰው ጋር ያገናኛቸዋል። የተሳሳተ ትዳር ውስጥ እንዳትገቢ፣ የተሳሳተ ትዳር ውስጥ እንዳትገባ። እሱ እኮ እንደው ጸባዩ እንዴት አይነት ሰው መሰላችሁ? ጌታ ነው እንጂ የሌለው ከጴንጤ ይሻላል እያላችሁ ኮምፕሮማይዝ እያደረጋችሁ እሳት ውስጥ እንዳትገቡ፣ ትክክለኛ ያልሆነ ትዳር ውስጥ እንዳትገቡ፣ ወንድም ይሁን ሴት የጌታ ፈቃድ የሌለበት ቁርኝት ውስጥ እንዳትገቡ እግዚአብሔር አምላክ በ2018 ወደ ሕይወታችሁ ትክክለኛ ሰው ያመጣል። መንፈሳዊ ሰው፣ እግዚአብሔርን የሚፈራ ሰው፣ ለእናንተ በረከት ምክንያት የሚሆን ሰው ይሰጣቸዋል። እግዚአብሔር ሰው ይሰጣቸዋል። ይህም ብዬ ልጨርስ። ሰው በሁሉ አቅጣጫ አስፈላጊ ነው። በአንድ ወቅት በዮሐንስ ወንጌል ምዕራፍ 5 ላይ አንድ ሰው ነበር፣ ሁላችንም በጋራ የምናውቀው። ለ38 ዓመት የአልጋ ቁራኛ የሆነ ራሱን በፈቃዱ ከውድድር ያገለለ የረባ አስታማሚ የሌለው የረባ ጠያቂ የሌለው በአልጋው ላይ ተኝቶ የሞቱን ቀን የሚጠብቅ ሰው ይሞክራል። የቤተሳይዳ መጥመቂያ በመላኩ ሲናወጥ ተንፏቆ ውሃ ውስጥ ለመግባት ይሞክርና ግን ሙከራው ተደጋጋሚ ጊዜ ውጤት ያላመጣለት የተቀደመ ሰው። ዓለማችን ላልቀደሙ ሰዎች ቦታ የላትም። ከሌለህ የለህም። ገንዘብ ከሌለህ፣ ዕውቀት ከሌለህ፣ ስልጣን ከሌለህ የለህም። ለሌላቸው ግን አለ አንድ። ከእጅ ያለው ገንዘብ ጥብጥብ ብሎ ሲያልቅ ተስፋ ስትቆርጥ ባንተና በሞት መሃል አንድ እርምጃ ሲቀር ሰማይ ነሐስ ምድር ብረት ሲሆን ነገር ሁሉ ተስፋ አስቆራጭ ሲሆን አንድ አለ። አይን ለአፈር ስትባል በተገኘበት ይያዝ በተገኘበት ይገደል የሚል ፍርድ ተፈርዶብህ እያለ ከተፈረደብህ ፍርድ ነፃ ሊያወጣ የሚችል ያለምንም ምክንያት የወደደ አንድ አለ። እያንዳንዱ ፍቅሮች በዓለም ላይ ሰጥቶ በመቀበል ላይ የተመሰረቱ ናቸው። የኢየሱስ ፍቅር ግን አንኮንዲሽናል፣ ባንተ ኮንዲሽን ላይ ወይም ባንተ ምክንያት ላይ ያልተደገፈ አንድ አለ። ይሄ ሰው ለ38 ዓመት የደከመው ሰው ነው። ግን ከዕለታት አንድ ቀን ኢየሱስ መጣ። ከበስተኋላ ነው የመጣው እና መጣና እንደዚህ አለው፣ ልትድን ትወዳለህ ወይ አለው። ብሎ ሲጠይቀው ምላሹ አጭር ነው፣ ወይ ወዳለሁ ወይ አልወድም ነው። እሱ ግን እንዲህ አለ። ሕመምተኛው መልሶ ጌታ ሆይ ውሃው በሚናወጥበት ጊዜ ወደ መጥመቂያው የሚያወርደኝ ሰው የለኝም። ለመግባት ስሞክር ሌላው ይቀድመኛል። የተቀደምኩ ሰው ነኝ። ሰው የለኝም። አስተማሚ የለኝም። ጠያቂ የለኝም። ደጋፊ የለኝም። ብፈልግስ እንዴት ነው ልፈወስ የምችለው? ፊት ለፊቴ የምታየው የቤተሳይዳ መጥመቂያ የሚያስተናግደው የቀደሙ ሰዎችን ነው፣ ሰው ያላቸውን ሰዎች ነው። እኔ ሰው የለኝም ማለት
ኢየሱስ ደግሞ መጣውልህ አለው። ፍጹም ሰው ፍጹም አምላክ 100% ሰው 100% አምላክ እንከን የለሽ ሰው ብሌምለስ ሰው አብሶሉት ራይቸስ የሆነ ሰው ወደ እርሱ መጣ። ሰው የለኝም ብሎ ብሶቱን ያወራ እያለ ኢየሱስ ደግሞ አንድ ቃል ተናገረው። ኢየሱስም ተነስ አለው። ሲጮሁና በደንብ አሜን በሉ። 2018 ምንነሳበት ዓመት ነው። የአዝመራ ዓመታችን ነው። የከፍታ ዓመታችን ነው። አልጋ ላይ ምንተኛበት ተስፋ ቆርጠን ወንበር ላይ ምንቀመጥበት ሳይሆን ለመማር ምንነሳበት፣ ለማገልገል የምንነሳበት፣ ለመሄድ የምንነሳበት ነው። በተስፋ መቁረጥ ቁጭ ያላችሁ ሰዎች I do have a message from above። ተነሳ! ከተቀመጥክበት ተነስ፣ ከተኛበት ተነስ። ሰዎች ሞራልህን ደቁሰው አንድ ጥግ ካስቀመጡ ስፍራ ተነስ። አንተ ውስጥ ያለው ፖቴንሻል ይገለጣል። 2018 ምትነሳበት ዓመት ነው። 2026 ምትነሳበት ዓመት ነው። ኢየሱስ ክርስቶስ ተስፋ ላጣው ለዚህ 38 ዓመት ያልጋ ቁራኛ ለሆነው ሰው እንዲህ አለው፣ ተነስ አለው። መኝታን ተሸክመ ሂድ አለው። እስቲ በደንብ አሜን። የተሸከመህን ተሸክመ ሂድ አለው። ተሸክሞ ሄደ። እየሄደ እያለ የሰንበት ጠባቂዎች ያገኙት። ማን ነው የፈቀደልህ አሉት። ያዳነኝ ያ ሰው ነው አለ። ዞር በሉ ከመንገዴ ተፈቅዶልኛል አለ። አሁን የምተኛበት ጊዜ አይደለም፣ የሚሄድበት ጊዜ ነው። ተፈቅዶልኛል አለ። የገባው ሰው ይጩህና በደንብ አሜን ይበል። የተፈቀደለት አንድ ሰው ይጩህና በደንብ አሜን ይበል። በ2018 መሄድ ተፈቅዶልናል። ማገልገል ተፈቅዶልናል። ኢንቨስት ማድረግ ተፈቅዶልናል። ተጽዕኖ ማምጣት ተፈቅዶልናል። ብዙ ሰዎች እየመጸወቱን እንድንሞት ነው የሚፈልጉት። ኖ ተመጽዋችነት ነው፣ ድህነት ነው፣ ተረጅነት ነው። አሁን የተሸከሙንን ምንሸከምበት ዘመን መጥቷል። ለሰጡን ምንሰጥበት፣ የረዱንን ምንረዳበት፣ ለከፈቱልን በር ምንከፍትበት፣ የምንነሳበት ሰው ምንሆንበት ዘመን መጥቷል። ሲገባው ሰው እነሳለሁ ይበል። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ወደ አንቺ መጥቷል። ሰው የለኝም ለምትይ፣ ሰው የለኝም ለምትል ኢየሱስ ሰው ሆኖ መጥቷል። ጓደኛ ሆኖ መጥቷል። አባት ሆኖ መጥቷል። ወንድም ሆኖ መጥቷል። መጋቢ ሆኖ መጥቷል። ሰጪ ሆኖ መጥቷል። ኢየሱስ እየተራመደ እየመጣ ነው። የገባው ሰው ይጩህና በደንብ አሜን ይበል። ኤም ብዬ ጨርሳለሁ። ትክክለኛ ሰው ወደ እናንተ ይመጣል። ትክክለኛ ሰው ሲመጣ አይናችሁ ስለሚበራ ሮንግ ፓርትነርሺፕ፣ ሮንግ ሪሌሽንሺፕ፣ ማንኛውም ሮንግ የሆነ ነገር ማለት ይለቃል። እስቲ በደንብ አሜን። አድራሻውን ይለቃል። እንደ ሎጥ አልላቀቅ ያላችሁ የተጣበቃችሁ እንደ መስገር ሰውነታችሁ ላይ ያለ ይለቃችኋል። ሎጥ ሲለያችሁ ደግሞ እግዚአብሔር ይመጣል። ያንተ እጣ ፈንታ ምስራቁ ብቻ አይደለም፣ አራቱም አቅጣጫ ያንተ ነው። ምድር ሁሉ ያንተ ናት። ከእንግዲህ በኋላ አንተን የሚያቆም ሪስትሪክሽን የለም። ሪስትሪክት የሚያደርግ የሚያቆም ነገር የለም። የገባው ሰው ይጩህና በደንብ አሜን ይበል። ይሄን ብለን እንጨርስ። ቀኝ እጃችሁን አንሱ እስቲ። እግዚአብሔር ሆይ በሉ። በ2018 ትክክለኛ ሰው ስጠኝ፣ ትክክለኛ መንገድ አሳየኝ፣ ትክክለኛ ምሪት ስጠኝ። ለጌታ ክብር እልልታ ጭብጨባ እናመጣለን። ወንጌል ይለውጣል።